አባትየው ከሞተ በኋላ ደግሞ በአራተኛው ዓመት አራተኛው ዓመት ከሞላ በኋላ ሱዳን ትኖር ነበር እናታቸው። በጣም ምስኪን ነበረች እናታቸው። ሱዳን ትኖር ነበር። ከሱዳን ታማ መጥታ ትግራይ እንደገባች በሶስተኛ ቀኗ ሞተች እናታቸው ነው። የነዛ ሁለት ልጆች ብቻ። ከዛ በኋላ እነዚህ ልጆች አባታቸውን እናታቸውን አጡ። ላይክ ምንም የሌላቸው ማለት ነው። ከዛ በኋላ ላይክ አያትየው የነሱ አያት የሴት ልጃቸው አያት ነች። ላይክ የእናታቸው አያት ነች። ሴትዮም ተሳድጋቸው ያለችው የሞተችው ማለት ነው። ከዛ በኋላ የምታሳድጋቸው የነበረችው አያትየው እንደገና ልጇ ከሞተች በኋላ ከሁለት ዓመት በኋላ ሞተች። ማርያም ይሄ ሪል ላይፍ ነው እየነገርኳቸው ያሉት። እናቴ ትሙትን ሪል ላይፍ ነው። አሁን እዚህ እያሳቅ የለው ማርያም በዘርህ ይድረስ ለዘላለም ከቤት አይውጣ እና ከዛ በኋላ አያቴ ከሞተች በኋላ ማለት ነው ላይክ በቃ ህይወታቸውን በጣም ሀብታሞች ነበሩ። በአንድ ጊዜ እዩ ሶስት አባታቸው፣ እናታቸው፣ አያታቸው መጀመሪያ ከአባትና እናታቸው ጋር ይኖሩ ነበር። ከዛ አባታቸው ሞተ። ከዛ እናታቸው ሞተች። ከዛ አያታቸው ሞቱ። ከዛ ወደ አክስታቸው ቤት መኖር ምናምን ቀጠሉ። ብዙም አልነበረም። እንደገና ተመለሱ። በቃ አሁን ላይክ አንዱ ወደ ሰሜን አንዱ ወደ ደቡብ ብሉት። ህይወቴ ላይ የሚያሳዝነኝ ታሪክ ካየሁት ሳይሆን ካየሁት ታሪክ ይህን ታሪክ በጣም የሚያሳዝን እና አሁን ሁለት ለራሱ ወንድምና እህቶች ለራሱ በአንድ ላይ አደረጉት እና አንዳንድ ጊዜ ፈጣሪ ሲሰጠን ተመስገን ማለት አለብን። ማርያምን ተመስገን መልመድ አለብን እንደ ህዝብ ማለት ነው። አንዳንድ ጊዜ ሁሉ ጊዜ ተመስገን ነው። ምክንያቱም ዞር ብዬ ሳይ ከኔ ይከፋል ከኔ እንትን ያላለና ተመስገን እላለሁ። ሰው ክፉ አያምጣ ብሮ። ቀጥይ ዜዶ ይሄ በህይወት የሚያሳዝነኝ ታሪክ ይሄ ማለት ነው። ቃልም ያስለቅሳል። ሳቁ እስኪ አንዴ ሳቁ። ቀጥይ። ይህ ብሎ መጀመሪያ የመጣሁት እኮ ነው አረብ ሀገር። ማርያምን አረብ አላቅም፣ እንግሊሽ አላቅም፣ ምንም ዱዳ በሁሉ ዱዳ ነኝ። እዚህ የተባልኩት እንደ መቀሌ እንደ ፍላጎትሽ ትዝናኛለሽ፣ በቃ ሁሉ አበሻለ ትገናኛለሽ ተብዬ ነው የመጣሁት። መጣሁ ትንሽ የቤት ነው የደረሰችኝ። እድለኛ ስለሆንኩ ሶስት መኝታ 2 ሽንት ቤት ምናምን ነው የደረሰኝ። ከዛ አባቴ 6 ቀን እየተቆለፈኝ 6 ቀን ጎ ኢትዮጵያ አልኳቸው። ጎ ብቻ ነው የማውቀው እና በፕሌን አይደለም የመጣሁት። እች ፕሌን ናት፣ እች ጎ ብቻ ነው። ጎ ጎ ትለኛለች። ጎ ኢትዮጵያ ጎ አልኳት። ያፈለች እኔ በቃ ጎ ብቻ ነው የማውቀው። እቺ በፕሌን እንደመጣሁ ጎ ኢትዮጵያ ናታለሁ። ከዛ ወደ ቢሮ ተደወለ። ያመጣኝ ደላላ አበሻ ናት፣ እንኪ ያናግራት። አረብ አላቅማ፣ እንኪ ያናግራት ተብላ እዚህ ከመጣሽ ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። ይቀጥቅጠኝ አልኩ። ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። እንደው ቢሮ የነበሩ ይኖራሉ እዛ ቢሮ የሚያውቁኝ ሰዎች። ይቀጥቅጠኝ እመጣለሁ አልኩ። ኧረ ተይ አይሆንም። ሄድኩያ አባቴ ሄድኩልህ ይዞ በጥፊ አይቀር በካልቻ አይቀር ምቴ አገኘው። ማርያምን እኔማ ወዲያውኑ ኢትዮጵያ መሳፈር ነው የመሰለኝ። ከዛ ከምመታ በቃ የሰው ሀገር በቃ ወደዛ ስራ ልመለስ አልኩ። ከዛ ኦኬ እሰራለሁ አልኩ። ሂጂ አለኝ። ሄድኩ። ሴትየዋ አባቴ በ4 ቀን ነው በ3 ቀን ተቆርጣ ፀጉሯ ሆን ትለኛለች። ለካ ይሄ ስል እዚህ ጋር ምናምን ትለኛለች። ጎ መክተብ ማለት ጀመርኩ። ጎ ቢሮ ከጎ ኢትዮጵያ ወደ ቢሮ ቀየርኳት። ከዛ ጎ ቢሮ ምናምን ስላት ጥበቀኛ
ዱላ እንደሚጠብቀኝ አውቃለሁ። ከዛ አባቴ መጥቶ እልም ሲያደርገኝ ያው አገራችን ላይ ንፍጥ መቼም ነው የምታደርጋት። ሶፍት የለ ምን የለ ሶፍት የለ ምን የለ እያለቀስኩ ተሰከፈኝ። ወደ ዛረጠ ዋይ ንፍጥም ይወታደኛለች ወይ ናቀበቀረ ናቀረበኝ ሶፍት ሰጠሁኝ። በሶፍት አድርጌ ሊማታ ሶፍት ጣል አድርጌ ሲል ወደ ዛረጠ ራቅልኝ እንዳትቀርበኝ ማርያም እንዳትቀርበኝ ያሉ እጄን አዳነችኝ ከምት እጅ እንደዚህ ግፍጤር ይዤ